በሆነ የህይወታችን ወቅት ላይ በተለየ ሁኔታ እግዚአብሔር ሊነግረን የሚፈልገው መልእክት ሊኖር ይችላል። ቅዱሳን መላእክት ሊነግሩን ሊያስተላልፉልን የሚፈልጉት መልእክት ሊኖር ይችላል። እየተነገረን ማንሰማ ነው የምንሆነው። ከራሳችን ጋር እያዋሃድን በየጊዜው እግዚአብሔርን እየጠየቅን እስቲ ተናገረኝ፣ አሁን ባለውበት ሁኔታ ላይ ምንድነው ማስተዋል ያለብኝ ነገር። አንድ ወቅት ላይ አለቃ እያሌው ታምሩ ይመስሉኛል የተናገሩት ቃል አለ ስለ ማይንድ ሴት ስለ ፖዚቲቭ ሳይኮሎጂ በጣም እየተወራ የመጣበት ምክንያቱ እዚህ ላይ ክፍተት ስላለብን ነው። ንስሐ ግቡ፣ እኛ እንጸጸትም። ጥፋት እንዳጠፋን እንኳን አይታወቀንም። በጣም ቀላል ነገር ሆኗል አሁን ሰውን ተናግሮ ማስቀየም። የሀብት ፉክክር፣ የውበት ፉክክር የመሳሰሉት ነገሮች አድክመውናል። እንደሷ እንደው እግዚአብሔርን የሚያመልክ ሰው የለም፣ ግን እኔ ከሷ የተሻለ እኖራለሁ፣ ከሷ የተሻለ ጤነኛ ነኝ። የምናየው ነገር ላይ ያለው በረከት ሁልጊዜ የሚመጣው ከማናየው ነው። አሁን እቺ የበረከት ህግ የምትባል ነገር አለች። ቅዱስ ዳዊት ጎልያድን የገደለው በአንድ ጠጠር ነው። በቃ ትንሿ ነገር ትልቅ ነገር ትሰራለች። አገርን የሚያክል ነገር ታተርፋለ በአንዲት ጠጠር። ያንን ካዳበረ እስከ እርጅናው ድረስ የሚሆነውን ትልቅ ሀብት መንፈሳዊ ሀብት ያገኛል። እግዚአብሔር የገባላቸው ቃል ኪዳን አንዱ ምንድነው? የተስፋይቱ ምድር ላይ እስካደርሳችሁ ድረስ የለበሳችሁት ልብስ እንኳን አያልቅም ነው የተባሉት አይደል? ከዛ በኋላ ልክ ያን ነገር ስታገኘው ትንሽ ጊዜ ነው የምትደሰተው። ከዛ በኋላም የሆነ ያልሞላ ነገር አለ። ምንድነው እሱ ትላለህ። አንድ ምሳሌ ቀላል ምሳሌ ልንገርህ። በአንድ ወቅት ያየሁት ነው። አንድ ቤተክርስቲያን ላይ እዚህ ነው እዛ ነው አለልህም ህይወት ወይንም ንቃት ምዕመናኖቹ ውስጥ አልነበረም። ጥቂቶች ጋር ነው ያለው። ጥቂቶቹ ደግሞ እኛ ምንም ማድረግ አንችልም ብለው ተተውት ቁጭ ብለዋል። ወይ እየሰማን አይደለም ወይ ደግሞ ሁለቱም ገብተው የሆነ ጊዜ ላይ ያሳብዱናል ወይ ከመንገድ ያወጡናል ማለት ነው። አታመንዝሩ እየተባሉ ሲያመነዝሩ የኤሊ ልጆች አትስረቁ እየተባሉ ሲሰርቁ ታቦቷ ተነስታ ፍልስጤም ገባች። በአንድ በኩል ባቢሎን አለች፣ በሌላ በኩል ጽዮን አለች። ከእግዚአብሔር በላይ ስለ ነፃነታችን የሚጠነቀቅ የለም። ነፃ ፈቃድ ነው የሰጠን እንድናመልከው። ከወጣን በኋላ ስገዱ ሲባል ለምንድን ነው ያልሰገድሽው አልኳት። ምን እየተባለ እንዳለ ስለማላቅ ለማላቀው ነገር መስገድ የለብኝም አለች።